ወልቃይት ጫፍ የሰፈረው የህወሓቱ አርሚ 7 ስለ ሻዕቢያና ህወሓት ወታደራዊ ጥምረት ያበጠውን አፈንድቶታል። ሁለቱ ኃይሎች ጽምዶ በሚል የጀመሩትን ፖለቲካዊ ግንኙነት ወደ ወታደራዊ ጥምረት ማሳደጋቸውን ከሱዳን ከሰፈረው የህወሓት ጦር አፈትልኮ ወጥቷል። ዝርዝሩን እንመለስበታለን። የጦር አዛዦች ህዝቡ ፋኖን እንዲያግባባቸው አማላጅ በመላክ ላይ ተጠምደዋል። እናረጋ ከበደና በአማራ ክልል የተሰማራው መከላከያ አዛዦች አዲስ ስለነደፉት እቅድ እነግራቸዋለን። ጄኔራሉ ጌታቸው ወደ ትግራይ እንዲመለሱ ሲጠይቁ ከወልቃይት ጫፍ ጉድ ተሰምቷል። በግራ በቀኝ መፈናፈኛ አጥተው አጣብቂኝ ውስጥ የገቡት ጀነራል ታደሰ ወረደ ወደ አዲስ አበባና አፋር አማላጅ ልከዋል። ከመሸ ከወደ መቀሌ የተሰማውን መረጃ ዝርዝሩን ይዘናል። አትሌቱ 11 የመሬት ይዞታና 3 መኪና መዘረፏን ተናገረች። አትሌቷ በጠራራ ፀሐይ ምን ገጠማት የሚለውን ጉዳይ በዝርዝር እነግራቸዋለን። ዩክሬን የሩሲያ አየር ማረፊያዎች ላይ ያነጣጠሩ ጥቃቶችን መፈጸሟ ተነገረ። ሩሲያና ዩክሬን ጦርነቱን ከጀመሩ ወዲህ አውዳሚ የሆነውን ወታደራዊ ሰፈሮች ላይ ያነጣጠረ ጥቃት እየፈጸሙ ነው። ጤና ይስጥልን ውድ የአንድ አፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጄኔራሉ ጌታቸው ወደ ትግራይ እንዲመለሱ ሲጠይቁ ከወልቃይት ጫፍ ጉድ ተሰምቷል። በግራ በቀኝ መፈናፈኛ አጥተው አጣብቂኝ ውስጥ የገቡት ጄኔራል ታደሰ ወረደ ወደ አዲስ አበባና አፋር አማላጅ ልከዋል። ወዲህ ደግሞ ወልቃይት ጫፍ የሰፈረው የህወሓቱ አርሚ 7 ስለ ሻዕቢያና ህወሓት ወታደራዊ ጥምረት ያበጠውን አፈንድቶታል። ሁለቱ ኃይሎች ጽምዶ በሚል የጀመሩትን ፖለቲካዊ ግንኙነት ወደ ወታደራዊ ጥምረት ማሳደጋቸው ሱዳን ከሰፈረው የህወሓት ጦር አፈትልኮ ወጥቷል። የመፈንቅለ መንግስት ተባባሪ ሆነው የጌታቸውን አስተዳደር በማፍረስ የሚወነጀሉት ጄኔራሉ የንግግር ጥሪ አቅርበዋል። ጌታቸው ረዳ በአዲስ አበባ ሸሽተው ከሚቀሩ ወደ ትግራይ ተመልሰው እንነጋገር ያሉት ጄኔራሉ ከትግራይ ወጥቶ አፋር ክልል ለመሸገው ታጣቂ ኃይልም የውይይት ጥሪ አቅርበዋል። ጄኔራሉ ከህወሓት ጦር ወጥቶ በአፋር ክልል ለመሸገው ሐራ መሬት ለተሰኘው ታጣቂ ቡድንና ለጌታቸው የንግግር ጥሪ ያቀረቡት በዛሬው ዕለት ነው። በትግራይ የሃይማኖት ሰዎችና ባለሀብቶች ትብብር የተዘጋጀ መድረክ ላይ ንግግር ያደረጉት ጀነራል ታደሰ መከፋፈሉ ጦሩ ወደ መማዘዝ እያደገ ነው ብለዋል። በትግራይ ፖለቲካ ኃይሎች መካከል የተፈጠረው መከፋፈል እርስ በርስ ወደ መተኳኮስ በመሸጋገር ጫፍ ላይ ደርሷል ተብሏል። የትግራይን ህልውና የሚፈታተን መከፋፈል ተፈጥሯል ያሉት ጀነራሉ በተፋጠጡት ኃይሎች መካከል በአስቸኳይ ንግግር እንዲጀመር ተማጽነዋል። ለዚህም የትግራይ ሃይማኖት አባቶች አፋር ክልል እየተደራጀ የሚገኘውን ሐራ መሬት አግባብተው ወደ ትግራይ እንዲመልሱ ተጠይቀዋል። በተመሳሳይ ወደ አዲስ አበባ የሸሸው የነጌታቸው ረዳ ቡድን ተመልሶ ልዩነቶችን በንግግር ለመፍታት ዝግጁ እንዲሆን ጄኔራሉ የሃይማኖት አባቶችን ለአማላጅነት ጠይቀዋል። የሃይማኖት አባቶች ያለሰለሰ ጥረት በማድረግ ሐራ መሬትና እነጌታቸው ረዳን ከህወሓት ጋር በማግባባት ታሪካዊ ኃላፊነታቸውን እንዲወጡ ጠይቀዋል። ወዲህ ደግሞ ወልቃይት ጫፍ የሰፈረው የህወሓቱ አርሚ 7 ስለ ሻዕቢያና ህወሓት ወታደራዊ ጥምረት ያበጠውን አፈንድቶታል። ሁለቱ ኃይሎች ጽምዶ በሚል የጀመሩትን ለፖለቲካዊ ግንኙነት ወደ ወታደራዊ ጥምረት ማሳደጋቸው ሱዳን ከሰፈረው የህወሓት ጦር አፈትልኮ ወጥቷል። በጀነራል አልቡርሃን መንግስት ድጋፍ ከነፍስ ወከፍ እስከ ታንክ መታጠቁ የሚነገርለት አርሚ 7 ከኤርትራ ጋር ጥምረቱ ይቀጥላል ብሏል። የጽምዶ ጥምረት ከፖለቲካዊ ወደ ወታደራዊ ማደጉን ወደ ወልቃይት ለመግባት ቀን እየተጠባበቀ የሚገኘው አርሚ 7 ቃል አቀባይ መድህን ክደይ ከሰሞኑ በሰጠው ቃለ መጠይቅ አስታውቋል። የህወሓትና ሻዕቢያ ወታደራዊ አመራሮች በአካል ጭምር በመገናኘት የጦርነት ዝግጅት እቅድ እየነደፉ መሆኑ እየተሰማ ነው። ይህንኑ ዝግጅት ቀድሞ ያፈነዳው አርሚ 7 በወልቃይት በኩል ጦርነቱን ለመለኮስ የትዕዛዝ ፊሽካ እስከሚነፋለት እየጠበቀ ነው ተብሏል። በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት የሻዕቢያና ህወሓትን ወታደራዊ ጥምረት እያፋጠነው መሆኑን እየተገለጸ ነው። ውጥረቱ በዚሁ ከቀጠለ በኢትዮጵያ ኤርትራና ሱዳንን በሚያዋስነው አካባቢ ላይ የሚንቀሳቀሰው ኃይል ጦርነቱን ድንገት ሊያፈነዳው ይችላል እየተባለ ነው። የጦር አዛዦች ህዝቡ ፋኖን እጅ እንዲያሰጥላቸው እየጠየቁ ነው። የአየር ወለድ አዛዡ ኮሎኔል ፋኖ እጅ በመስጠት ይተባበረን ሲሉ፣ ጄኔራሉ ደግሞ ህዝቡ ፋኖን እንዲያግባባላቸው ተማጽነዋል። ከ2 ዓመት በላይ የዘለቀው የአማራ ክልሉ ጦርነት መፍትሄ ያለው በህዝቡ እጅ ላይ ነው እየተባለ ነው። ይኸው አቋም ከሰሞኑ በመንግስት በኩል ከፖለቲካ አመራር እስከ ከፍተኛ ወታደራዊ አመራሮች ድረስ በስፋት እየተነገረ ነው። በወታደራዊ አመራሮች በኩል የፋኖን እንቅስቃሴ ወደ ድርድር የሚያመጣ
የመጣው ህዝባዊ ጫና መሆኑን እየገለጹ ነው። ለዚህም ህዝቡ በየአካባቢው የፋኖ ታጣቂዎችን በግለሰብም ይሁን በቡድን በማግባባት እጅ በማሰጠት እንዲተባበራቸው በክልሉ የተሰማራው መከላከያ አዛዦች እየጠየቁ ነው። ይህን አይነት ጥሪ ካቀረቡት መካከል በሰሜን ሸዋ ዞን የተሰማራው የአየር ወለድ ክፍለ ጦር አዛዥ ይገኙበታል። በቀጠናው የተሰማራው አየር ወለድ ክፍለ ጦር ዋና አዛዥ ኮሎኔል አለም ለገሰ በውይይት መድረኩ ላይ ህዝቡ ፋኖን ያግባባልን ሲሉ ተደምጠዋል። ፋኖን የፖለቲካ መሪ የሌለው ሲሉ የተቹት ኮሎኔሉ የሰላም አማራጭን ተጠቅሞ እጁን ለመከላከያ ሰራዊት መስጠት አለበትም ብለዋል። ኮሎኔሉ ጽንፈኛው ሲሉ የጠሩት ፋኖ ለሰላም ተባባሪ መሆን አለበት ብለዋል። ለዚህም ደግሞ ህዝቡ አግባብቶ የፋኖ ኃይሎች እጅ እንዲሰጡ ኮሎኔሉ መጠየቃቸው ታውቋል። ኮሎኔሉ ፋኖ እጅ በመስጠት ይተባበረን ያሉት በሸዋ ቀጠና ሸዋሮቢት አካባቢ በተካሄደ ውይይት ላይ ነው። ሌላኛው የጦር አዛዥ የሰሜን ምስራቅ እዝ 801ኛ ኮር አዛዥ ብርጋዴር ጀነራል ዘውዱ ሰጣርጌ በተመሳሳይ ህዝቡ ፋኖን እንዲያግባባ ጠይቀዋል። ጀነራሉ ይህን ያሉት በመሃል ሳይንት ወረዳ ከተወጣጡ ነዋሪዎች ጋር ባደረጉት ውይይት ነው። ህዝቡ ታጣቂዎችን ወደ ሰላም ይመልስ ያሉት ጀነራሉ ይህን ማድረግ ካልቻለ የአካባቢው ማህበረሰብ ራሱን ይጠብቅ ብለዋል። አረጋ ከበደን ጨምሮ የክልሉ አመራሮች ህዝቡ በፋኖ ላይ ሆ ብሎ ካልተነሳም ለውጥ እንደማይመጣ እየተናገሩ ነው። ለዚህም በዛቻ መልክ በየአካባቢው ህዝቡን የማሳመንና ከፋኖ እንቅስቃሴ የመነጠል ስራ በእቅድ እየተሰራ ነው። ይሁን እንጂ የክልሉ ጦርነት በእጅ መስጠት ይሁን በህዝባዊ ጫና ለመፍጠር መንቀሳቀስ መፍትሄ እንደማይገኝ ብዙዎች ይገልጻሉ። የጦርነቱ መቋጫ ሊሆን የሚችለው የአማራን ህዝብ ችግሮች በመፍታት ሀቀኛ የፖለቲካ ድርድር መሆኑን ብዙዎች ይገልጻሉ። አትሌቷ 11 የመሬት ይዞታና 3 መኪና መዘረፏን ተናገረች። የአትሌት ገለቴ ቡርካ በተለያዩ ጊዜያት የተሸለመችውን 11 የመሬት ይዞታና 3 መኪና በባለቤቷ መዘረፏን ገልጻለች። አትሌቷ በኢቲቪ አፋን ኦሮሞ ቴሌቪዥን ከሚቀርበው ገመዳ ሾው ላይ ቀርባ መዘረፏን የተናገረች ሲሆን አደባባይ የወጣሁት ህዝቤ ያለሁበትን አስቸጋሪ ሁኔታ አውቆ እንዲደርስልኝ ነው ብላለች። ከ800 እስከ ማራቶን ኢትዮጵያን ወክላ በተለያዩ መድረኮች የተወዳደ ረችው አትሌት ገለቴ መዘረፌን ሳላውቅ ትዳሬ እየፈረሰ ነው ብላለች። ሩጫ ባገኘሁት ገንዘብ ወደ ኢንቨስትመንት ልገባ ስል ችግር አጋጥሞኛል የምትለው አትሌቷ ባለቤቷ በ2009 ዓ.ም ከቤት ጠፍቶ 8 ወር ከቆየ በኋላ ፍርድ ቤት እንዳቀረባትና እስካሁን ክርክር ላይ እንዳለች ተናግራለች። 9 ዓመታት አብራ የቆየችው ባለቤቷ በ2009 ዓ.ም ለውድድር ከሀገር ውጭ ስትሄድ ከሸኛት በኋላ ውድድሯን ጨርሳ ስትመለስ ባዶ ቤት እንዳገኘችው ገልጻለች። ለጋውን ጀምራ ለፖሊስ ስታሳውቅ ደውሎ ለምን ስሜን ታጠፊያለሽ? አርፈሽ ማትቀመጭ ከሆነ እገድልሻለሁ እንዳላት የተናገረችው ገለቴ በ2010 ዓ.ም በእርሱ በኩል የክስ መጥሪያ እንደደረሳትም ጠቅሳለች። ፍርድ ቤት ስትቀርብም ባለቤቷ ጋብቻቸው እንዲፈርስ እንደጠየቀ እሷ ደግሞ የተጋቡት በእምነት ተቋም እንደሆነና እምነት ደግሞ ጋብቻ እንዲፈርስ እንደማይፈቅድ ጠቅሳ አላፈርስም እንዳለች፣ ነገር ግን በጫና ጋብቻው እንደፈረሰ ትናገራለች። ከዛን ቀደም የወሰደውን ውክልና ተጠቅሞ ያለውን ንብረቴን ሽጦ ስለነበር ጋብቻው ከፈረሰ በኋላ ንብረቴን ለማገድ ብንቀሳቀስም ከአንድ ቤት በስተቀር ሁሉም ስማቸው ዙሮ ነው ያገኘሁት ብላለች አትሌት ገለቴ። አንዷ የቀረችው ቤትም በ2008 ዓ.ም ውክልናው የተነሳበት ቤት እንደሆነ የጠቀሰችው አትሌቷ በተለያዩ አካባቢዎች የሚገኙ 10 ቤቶች፣ 4 መኪናና ሌሎች በርካታ ንብረቶች ተሽጠውባት ባዶ እጇን መቅረቷን ተናግራለች። እናቱ እንዲኖሩበት የሰጠሁትን መንግስት የሰጠኝን ቤት እንኳን ለእናቱ ሽጧል የምትለው ገለቴ ከጋብቻ በፊት ያፈራሁት ንብረቴ ሳይመለስ ከጋብቻ በኋላ ያፈራነውንም ሳንካፈለው አንዱን የቀረችውን ቤት ለመካፈል ፍርድ ቤት ወስኖብኛል ስትል ተናግራለች። እሱ ቀድሞ ሁሉንም አቅዶበት ስለሄደበት ያላትን አቅም ሁሉ ተጠቅማ ፍርድ ቤት ብትከራከርም ውሳኔው ግን ከሷ በተቃራኒ እንደሆነ ተናግራለች። ከዚህም አልፎ እንደሚያስፈራራት ለፖሊስ ማመልከቷን ጠቅሳም ንብረቱንም እንዳይገኝ አንድም ገንዘብም በሱ ስም እንደማያስቀምጥ እንዲሁም ተሸጡ የተባሉ ንብረቶችም ከዋጋቸው እጅግ ባነሰ የተሸጡ መሆናቸው ጉዳዩን ውስብስብ እንዳደረገው ትናገራለች። ይህንን ጉዳይ የሚያውቀው የመንግስት አካል እንደሌለ የጠቀሰችው አትሌት ገለቴ እስካሁን መፍትሄ ካለማግኘቴም በላይ ወደ ጎዳና ለመውጣት ከዛም አልፎ ለህይወቴ አስጊ ሁኔታ ላይ ስለሚገኝ የሚመለከተው አካል ይድረስልኝ ትላለች። አደባባይ የወጣሁት ህዝቤ እንዲደርስልኝ ነው ያለችው ገለቴ ወጥቼ የምወደውን ስፖርት እንኳን እንዳልሰራም ማስፈራራት እየደረሰብኝ ቤት ውስጥ ተዘግቼ ተቀምጫለሁ። የአቅሜን ያበረከቱላት ሀገሬና ህዝብ ያለሁበትን ሁሉ ይወቅልኝ ብላለች።
ዩክሬን የሩሲያ አየር ማረፊያዎች ላይ ያነጣጠሩ ጥቃቶችን ፈጸመች። ሩሲያና ዩክሬን ጦርነት ከጀመሩ ወዲህ አውዳሚ የሆነውን ወታደራዊ ሰፈሮች ላይ ያነጣጠረ ጥቃት እየፈጸሙ ነው። ሰሞኑን ክፉኛ የተደበደበችው ዩክሬን በሩሲያ መዲና ሞስኮ በሚገኙ አየር ማረፊያዎች ላይ ያነጣጠሩ ጥቃቶችን ፈጽማለች። ከዩክሬን ያልታሰበ የድሮን ጥቃት በኋላ በአዲስ መልኩ ተባብሶ በቀጠለው የሩሲያ ዩክሬን ጦርነት የዩክሬን ጦር በሩሲያ ዋና ከተማ ሞስኮ የሚገኙ ሁለት የአውሮፕላን ማረፊያዎችን ኢላማ ያደረገ የድሮን ጥቃትን መፈጸሙን ተናግሯል። የሩሲያ ባለስልጣናት እንደገለጹት በዩክሬን ጥቃትም እሁድ ረፋድ ላይ አየር ማረፊያዎቹ የአየር በረራ አገልግሎት አቋርጠው በጊዜያዊነት ተዘግተው ነበር። የሩሲያ አየር መከላከያ ኃይል እሁድ ጠዋት ወደ ሞስኮ የተወነጨፉ በርካታ የዩክሬን ድሮኖች እንዳወደመም የከተማዋ ከንቲባ ሰርጌ ሶቢያን በቴሌግራም ገጻቸው ላይ አስፍረዋል። የፌዴራል የአየር ትራንስፖርት ኤጀንሲ በበኩሉ የሲቪል አውሮፕላኖች በረራ ደህንነትን እንዲጠበቅ በብሎኮቭና ዶቭ አውሮፕላን ማረፊያዎች ጊዜያዊ የበረራ እገዳ ተጥሎባቸው እንደነበር አምነው ከተወሰኑ ሰዓታት በኋላ ግን እገዳው እንዲነሳ ተደርጓል ማለቱን ፖለቲኮ ዘግቧል። ይሁንና በአየር ማረፊያዎቹ ላይ ስለደረሰው ጉዳት የተባለ ነገር የለም። ሩሲያ ከቀናት በፊት ዩክሬን ላይ ለፈጸመችው ከባድ የድሮን ጥቃት አጸፋ የሚሆን የሚሳኤልና የድሮን ድብደባ እያካሄደች መቀጠሏን የተነገረ ሲሆን ትናንት አመሻሽ በምዕራባዊ ዩክሬን በፈጸመችው ጥቃትም አንድ ሰው መገደሉ ተሰምቷል። ባሳለፍነው አረብ በ13 የዩክሬን አካባቢዎች ከ450 በላይ ድሮኖችንና ከ400 በላይ ሚሳኤሎችን በመጠቀም የወሰደችው ከባድ የአጸፋ እርምጃ መላውን ዩክሬንን ያካለለ እንደነበር የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ መናገራቸው አይዘነጋም።